ምንድነው መልሽልኝ። ጥሩ ስለ ሳራ ነው ማወቅ የፈለግሽው? አዎ ስለ ሳራ። እሺ እንግዲያውስ ልንገርሽ። ዝም በል አንተ አታቋርጠኝ፣ እኔ መልስላታለሁ። የጠየቅሽውን ሳትሰሚ ምንድነው መልሽላት? ሚራ ጥያቄዋን ሰምቼዋለሁ። ንገሪኛ። ዝም በይ ሚራ። አልልም፣ እነግራታለሁ። ሚራ ንገሪኝ እያልኩሽ ነው። አያስፈልግም ሚራ፣ ዝም በይ አልኩሽ። እሺ ምን ነው ሮቢ፣ የምታውቀው ነገር እንዳለ ትንገረኝ እንጂ ምን ችግር አለው? አይሆንም ሚራ፣ ዝም በይ ብዬሻለሁ። ዝም አልልም፣ እውነቱን እነግራታለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ እንዲሁም አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮም ቀድሞ እንዲደርሷችሁ የደወል ምልክቷንም በመጫን በማብራት እንግዲህ ቤተሰብ ይሁኑ እያልኩኝ ዛሬም እንግዲህ ሉሃና ድራማ አዝናኝና እንዲሁም አስቂኝ እየሆነ መጥቷል ማለት ነው። በተለይ ሚራና ሮቤል የሰሩትን ስህተት ለመሸፋፈንም ከስህተት ላይ ስህተት እየጨማመሩ አሁን ላይ ተሸካክረዋል ማለት ነው። ሮቤል እንደሚያፈቅራትና እንደሚወዳት ሲደልላት ቆይቶ አሁን ላይም ሉሃናን በልቡ ውስጥ ለማስቀመጥም ቀረብ እያለ በተለመደው በማስመሰል ቃላቶቹ እየደለላት ይገኛል። ሉሃናም ንቁና ብልህ ሴትም ስለሆነች በመላም ይዘዋለች ማለት ነው። ያሳለፉትንና እንዲሁም በአድናን ላይ ያደረጉትን ነገርም አድናን ስላልሰማትና ስላልተረዳትም በራሷ መንገድ እያጣራችና እንዲሁም ከእውነታውም ለመድረስ ከነጋ ጠባ እየሰራች ትገኛለች ማለት ነው። በዚህም በፍቅሬ እኔ እንደምወደውና እንደሚያፈቅረኝም እንዲሁም እንደምወደው አድርጌ እኔ ላይ ያው መረቡንም አጥምጄ አጠምደዋለሁ በማለትም ነበረ እንግዲህ ሮቤልን እያማለለችው የምትገኘው ማለት ነው። ሮቤልም እያስመሰለች እንደሆነ አልገባውም። እሱ የሚያውቀው የወንድሙን ነገር አሟጦ ለመውሰድና እንዲሁም መሰላል ትሆነኛለች በማለትም ነበረ። ነገር ግን አሁን ሚራም ቢሆን ሮቤልን አሳልፌ አልሰጥም በማለትም ሉሃናን ጥላት አድርጋታለች ማለት ነው። ሉሃና አሁን ላይ አድናን እንዲያምናትና አድናንም ከእውነቱ እንዲደርስ የሆነ መረጃ መሰብሰብ እንዳለባት ይሰማታል ማለት ነው። ይህም ሮቤልን ያው በስልክ ቅጅም አድርጋ ቀርጻ ለሮቤል ማሰማት ነው ያለባት ነገር ማለት ነው። በዚህም ጊዜ ይወስድባታል። ነገር ግን አሁን ላይ ሚራን ያው ከቤት እንድትወጭ በማለትም እያስገደደቻትና እንዲሁም አድናንን እንዲያስወጣትም እያደረገች ነው ማለት ነው። አሁን ላይ ሮቤልና ሚራንም በጣም ተቆራርፈዋል ማለት ነው። እንግዲህ ሮቤል አንቺን ከተውኩኝ ያው ይሄ ነገር ይፈጠራል ብሎ አላሰበምና ሚራንም ሮቤል ይሄንን ካደረገና እኔን ክዶ ወደ ሉሃና ከሄደም ሚስጥሩን ዘረጋግፌ ይናገራለሁ በማለትም ወስናለች ማለት ነው። እናም አሁን ላይ ይሄ ቤት ትርምስምሱ ወጥቷል ማለት ነው። አድናንና ሮቤል አሁን ላይ ወንድምና ወንድም ሆኖ ቢሰማውም እንኳን አድናን ነገር ግን ውስጡ አልነቃምና ሉሃናን መከተልና እንዲሁም ከእውነታው መድረስ እንዳለበት ነው ማለት ነው። አሁን ላይ በትንሹም ቢሆን ሚራን እርጉዝ እንዳልሆነችም ሰምቷል። ነገር ግን ያው የሉሃና እህት የት እንደደረሰችና እንዲሁም በህይወቱ ላይ ምን ያህል ድራማ እየተሰራበት እንደሆነም አላወቀም። አሁን ላይ በጣም ሚራን ክፉ ሴት የሆነችበት መታለች ማለት ነው። እና በጣም አስቸጋሪና በጣም ክፉ እንደሆነችም ያልተረዳት ሚስቱም ህይወቱን ለማመሰቃቀል ነበረ አሁን ላይ ወደ ሮቤል ፊቷን ያዞረችው። ነገር ግን ሮቤል እና እሷም እንግዲህ ተካክደዋል ማለት ነው። ያው እባብ ለባብ ይተያያል ካብ ለካብ እንደሚባለው እንግዲህ ሮቤል ሚራን እርጉዝ አይደለሽም ወይ ሲልም እንዴት ተጫወችብኛለሽ ሲልም ሲጠይቃትም እሷም ደግሞ ያው እንዳንተ ልጫወትብን በማለት ነበር የመለሰችለት። ከዚህ ላይ ግን እንግዲህ ራሷን አሳልፋ የሰጠችው ለምንድን ነው
የማታፈቅረውና የማትወደው ከሆነ እንዴት ነው ያው ጥርጣሬ ላይ ናት ማለት ነው። ተጠቅሞ ይጥለኛል የሚል ጥርጣሬ ስላለባት ነው ባይነኝ እንደኔ ማለት ነው። እና በጣም የሚያሳዝነው ነገር ግን ያው ሉሃና በማላገር አሁን እየተጎዳች ነው ማለት ነው። አድናን አያምናትም። በዛ ላይ ሮቤል ያው ጠጋ እያላት ነው። እሱም እንግዲህ አስመስሎ ለመጣል ማለት ነው አድናን እንደሚያፈቅራትና እንደሚወዳት ስለሚረዳ አድናንን ለመንጠቅ ነው ማለት ነው እንጂ አሁንም ሉሃናን አያፈቅራትም ማለት ነው። በጣም ፍራቼ ግን ሉሃና አሁን ላይ በሮቤል ፍቅር እንዳትወድቅ ነው ማለት ነው። በሮቤል ፍቅር ከወደቀች በጣም አስቸጋሪና ልትወጣበት የማትወጣው ችግር ውስጥ ነው ማለት ነው የምትገባው። በተለይ የእህቷ መጥፋትና የእህቷ አድራሻ አለመገኘትም ለሷ የልብ ስብራት እንደሆነም እንግዲህ ከምንመለከተው ነገር ያሳየን ማለት ነው። ወደፊትስ በምን አይነት መንገድ ይመጡ ይሆን? አድናን እንዲሁ እንደነቀ ይቆያል ወይስ በማስመሰልም ስታረጋጋውና ስታባብለውም ሚስቱን ያምናታል ወይስ ሉሃናን ነው የሚያምነው? እንግዲህ ሉሃናን ካመነና እንዲሁም አው እውነትሽን ነው በቃ መንቃት አለብኝ ካለም እንግዲህ ህይወቱ ይስተካከላል ማለት ነው። ካለዛም አስመሳይ ሚስቱን ካመነ አሁን ላይም በጣም ችግር ውስጥ ያስገቡታል ማለት ነው። በባለፈው ክፍል ሮቤል አድናን ይሄን ቤት ሽጦ ባዶ እጁን ካልቀረ አለቀውምና እንዲሁም በህይወቱ ላይ ጫወታለው የሱ የሆነው በሙሉ የኔ ነው በማለትም ሲፎክርበትና ሲዝትበትም ነበር። እናም አሁን ላይ የግዴታ ሚራን እርጉዝ መሆን አለባት በማለትም እየፎከረ ነበረ። እንግዲህ ለምንድን ነው እርጉዝ መሆን አለባት? ካልሆነችም እኔ የሆነ ነገር የምፈልገውን ነገር አላገኝም በማለትም እንግዲህ በጸጸት ቅጥል እያለ ነበረ። ከክፍልም ገብቶ አሁን ላይም እያስመሰለና እንዲሁም በዊልቸር ላይ እየሄደም እንደሚገኝና እንዲሁም ይሄንን ሚስጥር የምታወቀው ሚራን ብቻ እንደሆነችና እንዲሁም ሉሃናም ያው በድብቅ ቢሆንም አውቃለች። ነገር ግን አሁን ላይ እንግዲህ ሚራን ለአድናን ትናገራለች ወይስ እንዴት ነው? ወይስ የሰራተኛዋን ጉድ ነው የምታዋጣው ወይስ አሁን ላይ የሮቤልን ጉድ ታዋጣዋለች? ብቻ በጣም አጓጊና እንዲሁም በጉጉት የምንጠብቀው የድራማው ክፍል ቀጣይ የሚሆን ነው ማለት ነው። እናም በምን አይነት መንገድ ይመጣሉ ብላችሁ ታስባላችሁ? እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ ሉሃና ከሮቤል ይጠብቃት እያልን እኛም በተሻለ መንገድ እንዲመጡ ተስፋ እናደርጋለን ማለት ነው። እና መልካም ጊዜ ስለነበረን ቆይታ ከልብ አመሰግናለሁ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።